ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሽንት ቱቦ ኢንፌክሽን ከወንዶች በበለጠ ለምን ሴቶችን ያጠቃል? እንዴት መከላከል ይቻላል? ሽንቶ የመጣ መስሎት ወደ መጸዳጃ ቤት ሲሄዱ ምንም የሚወጣ ነገር ሳይኖር ቀርቶ ያውቃል? ይህ አንዱ የሽንት ቧንቧ ኢንፌክሽን ምልክት ነው። አንዳንዴ መቋቋም ከምትችሉት በላይ ሆኖ ሊያስጨንቃችሁም ይችላል። በዓለም አቀፍ ደረጃ በየዓመቱ 400 ሚሊዮን ሰዎች የሽንት ቱቦ ኢንፌክሽን ህመም ያጋጥማቸዋል። ህመሙ ህጻናትን ጨምሮ ሁለቱንም ጾታዎች የሚያጠቃ ቢሆንም ሴቶች ግን የበለጠ ተጠቂ ናቸው። በዓለም ላይ ከሚገኙ ግማሽ ያህል ሴቶች በሕይወት ዘመናቸው አንድ የሽንት ቧንቧ ኢንፌክሽን ያጋጥማቸዋል። በዓለም ላይ እጅግ በጣም ከተለመዱ የኢንፌክሽን አይነቶች መካከል አንዱ የሆነው ይህ ህመም የጸረ ተህዋሲያን መድኃኒቶች የሚቋቋሙ ባክቴሪያዎች በበዙበት በዚህ ዘመን እንዴት አድርገን በተሳካ ሁኔታ መከላከል እንችላለን የሚለው አሁንም ጥያቄ ነው። ቢቢሲ ስለ ህመሙ ማወቅ ያለብንና እንዴት መከላከል እንዳለብን ባለሙያዎችን አናግሯል። የሽንት ቧንቧ ኢንፌክሽን ምክንያት የሽንት ቧንቧ ኢንፌክሽን የሽንት ስርዓት አካላትን ማለትም ኩላሊትን፣ የሽንት ፊኛንና የሽንት ማስተላለፊያ ቱቦችን አንዳንዴም ኩላሊትን የሚያጠቃ ኢንፌክሽን አይነት ነው። የሽንት ቧንቧ ኢንፌክሽን በአብዛኛው የሚከሰተው በሽንት ማስተላለፊያ ቱቦ በኩል በሚገባ ባክቴሪያ አማካኝነት ነው። በተለይም ኤሽሪሺያ ኮላይ የተባለውና በተለምዶ በምግብ መፍጫ ስርዓታችን ውስጥ የሚገኘው ባክቴሪያ ዋነኛ መንስኤ ነው። ኤሽሪሺያ ኮላይ የተሰኘው ባክቴሪያ በትልቁ አንጀት በኩል ወደ ውስጥ ሊገባና ሊወጣ ይችላል። የሴቶችና ልጃገረዶች የታችኛው የሽንት ማስተላለፊያ ቱቦ ከወንዶች ይልቅ አጭር ስለሆነ ባክቴሪያው በቀላሉ ወደ ሽንት አካላት እንዲገባ በማድረግ የበለጠ ለሽንት ቧንቧ ኢንፌክሽን ተጋላጭ ያደርጋቸዋል። ሴቶች ካረጡ በኋላ የኦስትሮጅን መጠናቸው ስለሚወርድ ለሽንት ቱቦ ኢንፌክሽን የመጋለጥ ዕድላቸው ከፍ ያለ ነው። ኦስትሮጅን በሴቶች ብልት አካባቢ የጤናማ ባክቴሪያዎች ሚዛናቸውን ጠብቀው እንዲኖሩ በማድረግ ረገድ ትልቅ አስተዋጽኦ አለው። ስለዚህም የዚህ ሆርሞን መጠን መቀነስ ለኢንፌክሽን የበለጠ ተጋላጭ ያደርጋል። ምልክቶች ምንድን ናቸው? የሽንት ቧንቧ ኢንፌክሽን ህመም ምልክት ከሰው ወደ ሰው ይለያል። ነገር ግን የዩናይትድ ኪንግደም ብሔራዊ የጤና አገልግሎት ያስቀመጣቸው የተለመዱ ምልክቶች ሽንት በሚሸኑበት ጊዜ ማቃጠል ወይም ህመም፣ ፊኛ ባዶ ቢሆንም ቶሎ ቶሎ የሽንት መምጣት ስሜት፣ የደፈረሰ መጥፎ ሽታ ያለው ወይም ከደም ጋር የተቀላቀለ ሽንት፣ ከእምብርት በታች ወይም በብሽሽት አካባቢ የቁርጠት ስሜት፣ ከፍተኛ ትኩሳት እና ብርድ ማለት ማንቀጥቀጥ፣ የድካም ስሜት። የሽንት ቧንቧ ኢንፌክሽን ያጋጠማቸው አረጋውያን ግራ የመጋባት ባህሪ ሊያጋጥማቸው ይችላል። ህጻናት ደግሞ ምኝታቸው ላይ መሽናት ወይም ማስመለስ የኢንፌክሽን ምልክቶች ናቸው። ኢንፌክሽኑ በራሱ ጊዜ ይጠፋል? ለንደን በሚገኘው ዊቲንግተን ሆስፒታል የማህፀን እና የፅንስ ስፔሻሊስትና አማካሪ የሆኑት ዶክተር ራስጆቬንደር ከ10 የተወሰነ ሴቶች ምን ህክምና ያስፈልጋቸዋል? የራሳቸው በሽታ የመከላከል አቅም የሽንት ቧንቧ ኢንፌክሽን እንዲያድን ያደርጋል። የተወሰኑ ሴቶች ደግሞ መድኃኒት መውሰድ ያስፈልጋቸዋል ብለዋል። ለምን? እነዚህ ሁለት አይነት መንገዶች እንደኖሩ ግን እስካሁን ግልጽ አይደለም። በዓለም ላይ ጸረ ባክቴሪያ መድኃኒቶች የሚቋቋሙ ባክቴሪያዎች እየጨመሩ መምጣታቸውን ተከትሎ ተመራማሪዎች ይህንን ጥያቄ ይጠይቃሉ። ጸረ ባክቴሪያ መድኃኒቶች ከሚታዘዙላቸው ህመም መካከል የሽንት ቱቦ ኢንፌክሽን ቀዳሚ ሲሆን ሌላ አማራጭ ለመፈለግ ጥናቶች እየተሰሩ ነው። ዶክተር ካትሪን ኪናን በምስራቅ አፍሪካ ታንዛኒያ፣ ኬንያ እና ኡጋንዳ ውስጥ መድኃኒት የሚቋቋሙ የሽንት ቱቦ ኢንፌክሽን ላይ ጥናት አድርጋለች። ወደ ሕክምና ተቋም ሕክምና ፈልገው ከመጡና ሽንታቸው ለምርመራ ከተወሰዱ ሰዎች መካከል ግማሽ ያህሉ ብቻ ለተለያዩ መድኃኒቶች የሚቋቋም ኢንፌክሽን ተይዘዋል። ሀፍረትና ነውር ነው ተብሎ በመታሰቡ ስለ በሽታውና ምልክቶች ከጓደኞቻቸው ጋር እንዳያወሩ እንዲሁም ሕክምና ፍለጋ ወደ ሕክምና ከመሄድ አግዷቸዋል። ዶክተር ኪናን ምልክታቸው በጾታ ግንኙነት ከሚተላለፉ በሽታዎች ጋር የተያያዙ ሊሆን ይችላል ብለው በማሰብ ወይም ከትዳር አጋራቸው እንደተላለፈባቸውና ወስልተውባቸው ወይም ሌላ አጋር አለው ብለው ስለሚያስቡ ከሕክምናም ሆነ ከመናገር ይቆጠባሉ ብለዋል። ሰዎች ሰውነት ላይ ምን ችግር እንዳለብኝ አላውቅም፣ በቃ ከሰውነት የጎዳና ወጥቻለሁ የሚሉ ገጥመውናል። ከእንዲህ አይነት መገለልና የተስፋ መቁረጥ ስሜት ጋር ነው የሚኖሩት።
ዕድሜያቸው ከ50 በላይ የሆናቸውና በሽንት ቱቦ ኢንፌክሽን የታመሙ ደግሞ ለድብርት፣ ጭንቀት የተጋለጡ መሆናቸውንም ዓለም አቀፍ ጥናቶች ያሳያሉ። የሽንት ቧንቧ ኢንፌክሽን ይጋባል። የሽንት ቧንቧ ኢንፌክሽን ከሰው ወደ ሰው የማይተላለፍ እና በወሲብ ከሚተላለፉ በሽታዎች መካከል አይደለም። ይሁን እንጂ ግብረ ሥጋ ግንኙነት መፈጸም ባክቴሪያ ከፊንጢጣ ወደ ዩሬትራ እንዲገባ ያደርጋል። የዩኬ ብሔራዊ ጤና አገልግሎት ግንኙነት ከፈጸሙ በኋላ ወዲያው መሽናት ወደ ሽንት ቱቦ የገባን ባክቴሪያ ለማስወጣት ያግዛል። በተደጋጋሚ በሽንት ቱቦ ኢንፌክሽን የሚታመሙ ሰዎች የሕክምና ባለሙያዎች ግንኙነት በኋላ ወዲያውኑ የሚወስዱት ጸረ ባክቴሪያ መድኃኒት ሊያዝዙላቸው ይችላል። የሽንት ቱቦ ኢንፌክሽን ለማወቅ የሚደረግ ምርመራ። የሽንት ቱቦ ኢንፌክሽን ለመመርመር ምርጥ መላ የሽንት ምርመራ ማድረግ ሲሆን ይህም የትኛውን ባክቴሪያ ኢንፌክሽኑ እንዳስከተልና የትኛው መድኃኒት ሊያድነው እንደሚችልም በትክክል ለመለየት ይረዳል። በዚህ ውጤት መሰረትም የሕክምና ባለሙያው ታማሚውን የተሻለ ሊረዳው የሚችል የትኛው ጸረ ባክቴሪያ መድኃኒት መስጠት እንዳለበት ይወስናል። አንዳንድ ባለሙያዎች ግን ለሽንት ቱቦ ኢንፌክሽን የሽንት ምርመራ ማድረግ ጊዜው ያለፈበት ነው ሲሉ ይከራከራሉ። ከዚህ ይልቅ ዶክተሮች የህመምተኛውን ምልክትና የሕክምና ታሪክ ማየት አለባቸው ባይ ናቸው። የሽንት ምርመራ በአውሮፓውያኑ በ1990ዎቹ በሳይንቲስት ኤድዋርድ ካሳ የተገኘ ሲሆን በወቅቱ የኩላሊት ኢንፌክሽን ካለባት ነፍሰ ጡር ሴት በተገኘ መረጃ መሰረት ምርመራው መደረግ ጀምሯል። ዶክተር ካስራ ተመሳሳይ መስፈርት በመውሰድ ነፍሰ ጡር ያልሆነች ሴት እንመረምራለን፣ በየትኛውም የዕድሜ ክልል የሚገኙ ሴቶችን፣ ወንዶችን፣ ህፃናትን፣ ወጣቶችን፣ ማንኛውም ሰውን እንመረምራለን ይላሉ። የሽንት ቧንቧ ኢንፌክሽን እንደታመሙ ከጠረጠሩ ከሕክምና ባለሙያ ምን ማድረግ እንዳለብዎ ምክር መጠየቅ ይኖርብዎታል። በተደጋጋሚ የሚከሰት ኢንፌክሽን ለመከላከል 25 በመቶ ሴቶች የሽንት ቧንቧ ኢንፌክሽን በተደጋጋሚ ያጋጥማቸዋል ተብሎ ይገመታል። በዓመት 3 ጊዜ ወይም በ6 ወር 2 ጊዜ፣ አንዳንዶች ከዚያ ከፍ ላለ ጊዜ ያታምማሉ። ነፍሰ ጡር ባልሆኑ ሴቶች ላይ በተደጋጋሚ የሚከሰትን የሽንት ቧንቧ ኢንፌክሽን በመከላከል ረገድ የክራንቤሪ ጭማቂ ፍቱን መሆኑን የሚያመለክቱ መረጃዎች ቢኖሩም በሁሉም ተመራማሪዎች ዘንድ ስምምነት የደረሰበት ግን አይደለም። የዩኬ ብሔራዊ የጤና አገልግሎት የሽንት ቱቦ ኢንፌክሽን ለመከላከል ሽንት ቤት ከተጠቀሙ በኋላ ከፊት ወደ ኋላ ማጽዳት ወይም መጥረግ የባክቴሪያ ስርዓትን ይከላከላል። የብልት አካባቢዎችን ንጹህና ደረቅ ማድረግ፣ በቂ ፈሳሽ በተለይ ውሃ በብዛት መጠጣት፣ ይህም ባክቴሪያዎችን ከሽንት ስርዓትም ለማስወገድ ይረዳል። ሽንቶ ሲመጣ ሳይታገሱ በጊዜ ሽኑ፣ ፊኛውንም ሙሉ በሙሉ ባዶ ያደርጋል። ከግብረ ሥጋ ግንኙነት በፊትና በኋላ መሽናት በጣም አስፈላጊ ነው። ከጥጥ የተሰሩና የማያጣብቁ የውስጥ ልብሶችን ወይም ፓንቶችን መልበስ። በተደጋጋሚ የሚከሰትን የሽንት ቱቦ ኢንፌክሽን ለመከላከል አነስተኛ መጠን ያላቸው ጸረ ባክቴሪያ መድኃኒቶች መውሰድም አማራጭ መሆኑን በእንግሊዝ የሚገኘው ናሽናል ኢንስቲትዩት ፎር ሄልዝ ኤንድ ኬር ኤክሰለንስ ይመክራሉ። ስር የሰደደ የሽንት ቱቦ ኢንፌክሽን ምንድን ነው? በተደጋጋሚ የሚከሰት የሽንት ቧንቧ ኢንፌክሽን እንዳለው ሁሉ ስር የሰደደ የሚባል ወይም ረዥም ጊዜ የሚቆይ ወይም አብሮ የሚኖር የሽንት ቧንቧ ኢንፌክሽንም አለ። በዚህ ኢንፌክሽን የተያዙ ሰዎች ምልክቶች በየቀኑ ያዩዋቸዋል። ጥናቶች እንደሚያሳዩትም በአንዳንድ ሁኔታዎች ባክቴሪያዎች የሽንት ፊኛን በመውረር በሰውነታችን ሴሎች ውስጥ ሊደበቁ ይችላሉ። ባክቴሪያዎች ከሽንት ፊኛ ግድግዳ ላይ ራሳቸውን በማጠባበቅ ባዮፊልም በመባል በሚታወቅ ተከላካይ ሽፋን ስር ይደበቃሉ። ይህም የሰውነት በሽታን የመከላከል አቅም እና ጸረ ተህዋሲያን ያስወግዳል። አንድ ሰው ተደጋጋሚ ወይ ስር የሰደደ የሽንት ቱቦ ኢንፌክሽን እንዴት እና ለምን እንደሚያዳብር ዶክተር ካስሪያ እና ሌሎች ተመራማሪዎች ለማወቅ የሚፈልጉት ነገር ነው። በሽንት ቱቦ ኢንፌክሽን ላይ በቂ ጥናት ስለተሰራ ብዙ መረጃ እጥረት ያለው ይመስለናል። በሴቶች ላይ ጤና ላይ በቂ ጥናት የለም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።